ሰላም እንዴት ናችሁ? አብርሽ ነኝ። ዛሬ 14ተኛ ቀናችን ነው። ዲሞ ላይ ፕራክቲስ ማድረግ ሪከርድ ማድረግ ከጀመርኩ 14 ቀን ሆኖናል። ያው ብዙ ነገር እየተማርን ነው ብዬ ተስፋ አድርጋለሁ። ፕራክቲስ እያደረግን ነው በደንብ ዲሞ ላይ ፕሮፊቴብል እየሆን ነው። ሎስም እያደረግን ነው። አንዳንድ ሎሶች አይጠፉም በፎሬክስ ዓለም በትሬዲንግ ዓለም እንኳን ይሄ ፎሬክስ ትሬዲንግ ኦንላይን ላይ ይቅርና ኖርማል ትሬዲንግ ላይ ለራሱ መክሰር አለ። ሁሌም ፕሮፊቴብል አይሆንም። ስለዚህ አንዳንዴ ሎስ እናደርጋለን ዲሞ ላይ ያ ደግሞ ሎስ ያደረግነው እያስተማረን እየተማርንበት እናልፋለን እንጂ ዝም ብሎ ሎስ ብቻ ሆኖ የሚቀር ከሆነ ነው ትክክለኛ ሎስ የሚባል እንጂ ሎሱ ትምህርት ከሆነ እንደውም ፕሮፊቴብል እንደሆን መቁጠር ነው ያለብን። ስለዚህ አንዳንድ ሎሶች አሉ። በዛው ላይ ደግሞ ፕሮፊቴብል የሆንባቸው ቀኖች በጣም ብዙ ናቸው። ስለዚህ ፕሮፊቴብል እየሆነ ነው፣ የሆነ ነገር እየገባኝ ነው። እኔ እንደራሴ ያው ዝም ብዬ እናንተን ሳጠቃልል እየወቀስኳችሁ ምናምን አይደለም። አንድ ላይ ጆርኒውን እየሄድን እየመሰለኝ ስለሆነ ነው እንጂ ኖርማል እያንዳንዱን የማደርገውን ነገር እኔ ካወቅኩት እኔ ከተረዳሁት ነገር ስለሆነ ብዙ ስህተት ይኖራል። ለሎሱ ምክንያትም እኔ ነኝ ያላወቅኩት ነገር ስለሚኖር፣ ስለዚህ እነዛ ነገሮችን ራሴን ወክዬ ብናገር ይሻላል። ስለዚህ ብዙ ነገር እየተማርኩ ነው። ራሴ ብዙ ነገር ለማዳበር እየሞከርኩ ነው። በደንብ ፕራክቲስ ለማድረግ እየሞከርኩ ነው። ከካሜራ ውጭም ማለት ነው። ኖርማል ዲሞ ላይ ትሬድ ማድረግ ካሜራ ላይ ብቻ አይደለም፣ ከካሜራ ውጭም ትሬድ ለማድረግ ሞክራለሁ አንዳንዴ እና የተረዳሁትን ይሄ ይጠቅማል የምለውን ነው ዶክመንት እያደረኩ ያለው ዩቲዩብ ላይ ማለት ነው። ስለዚህ ፕራክቲስ ማድረጋችን ይቀጥላል። ኮንሲስተንት አለመሆን ብቻ ነው አሁን የኔ ዋነኛው ችግር። ኮንሲስተንት አልሆንኩም። ቀን በቀን ሪከርድ ማድረግ አልቻልኩም። ዩኒቨርሲቲ ውስጥ ስለሆንኩ ክላስ ስላለብኝ፣ ሌላ ደግሞ ውጭ ላይ ስራዎችን እንሰራለሁ። እነዛ ስራዎች ጫና እያሳደሩብኝ ብዙም ሪከርድ ማድረግ እየቻልኩ አይደለም። ያው ተረዱኝና ኮንሲስተንት ባለመሆኔ ያው የሆነ ቀን አስተካክላለሁ። ሪከርድ ማድረግበት አሁን ትናንትና ሪከርድ ለማድረግ መጥቼ ግን ክላሱ ተያዘ። ተማሪዎች ምናምን ነበሩ። ከዛም በኋላ መሸ። ክላስም ስለነበረኝ ጠዋት ላይ ሪከርድ ማድረግ አልቻልኩም። እነዛ ነገሮች እየተጫጫኑኝ ነው እና የሆነ ቀን ዶርም መያዛችን አይቀርም፣ ቤት መከራየታችን አይቀርም። የዛኔ አሪፍ የሆነ ሪከርድ ዴይሊ ሪከርድ የምናደርግበት ዴይሊ ፕራክቲስ የምናደርግበት ፕሮፊቴብል የምንሆንበት ሪል አካውንት ከፍተን የዛኔ ይመጣል፣ ቀኖች ይመጣሉ፣ ጊዜያት ይመጣሉ። የዛን ጊዜ ኮንሲስተንት ሆናለሁ ብዬ አስባለሁ። እስከዛ ግን ኮንሲስተንት ባለመሆኔ በጣም ይቅርታ፣ ለራሴም ይቅርታ። ምክንያቱም እኔ ራሴ ቃል ነበረኝ፣ ያንን ቃል በስነ ስርዓት እየተገበርኩት አይደለም። ምክንያቱም ውጫዊ ነገሮችን ኮንትሮል ማድረግ አልቻልኩም። እኔ የአቅሜን ብሞክርም ኮንትሮል ማድረግ የማልችለው ነገር ነው። ዶርም ውስጥ ሪከርድ ማድረግ አልችልም። ክላስ ውስጥም እንደዛው ክላሱ አንዳንዴ ይያዛል። እነዛ ነገሮች እየተጫጫኑብኝ ስለሆነ ነው። ስለዚህ ኮንሲስተንት ለመሆን እሞክራለሁ። እንደዚህም ሆኖ ዲሞ ላይ ፕራክቲስ እናደርጋለን። ዛሬም የሆነ ትምህርት እንማራለን። 14ተኛ ቀናችን ነው። ያው እንቀጥላለን። ብዙ ቀናቶችን ሪከርድ እናደርጋለን አብረን፣ ፕራክቲስ እናደርጋለን አብረን። የሆነ ቀን ኮንሲስተንትሊ ፕሮፊቴብል መሆናችንን ካረጋገጥን በኋላ ወደ ሪል አካውንት እንገባና እዛ ላይ ደግሞ ፕሮፊቴብል መሆናችንን ቼክ እናደርጋለን። አብረን የምናይ ይሆናል። እያንዳንዱን ጉዞ አብራችሁኝ ሁኑ። ያው ዲሞ ላይ እንገናኝ። እሺ፣ ዲሞ ትሬዲንግ ላይ ነን። ዩሮ ዩኤስዲ አሁን 10 ሰዓት ከ24 ብሏል። ዋን አወር ቻርት ላይ ነን፣ ታይም ፍሬሙ። ስለዚህ መጀመሪያ ቢያዙን እናያለን። ትሬንድ ወዴት ነው? እንደምታዩት ዳውን ትሬንድ ነው። ዳውን ላይ ነበር። ከዛ የሆነ ቅድም ላይ የሆነ ኒውስ ነገር ነበረ መሰል እዚህ ላይ በጣም ስፓይክ እያደረገ ነበረ። እያንዳንዱ ፔር ላይ ዩሮ ላይ፣ ጎልድ ላይ እና ጂቢፒ ላይ እንዚሽ ላይ ማለት ነው። አሁን ከስንት ሰዓት ከ30 ደቂቃ ምናምን በፊት እና ይሄ ዋን አወር ላይ ነው። እስቲ 30 ሚኒት ጋር እናድርገው። 30 ሚኒት እሺ፣ 30 ሚኒት እንደምታዩት
ኦርደር ብሎክ ተመልከቱ። ባለፈው በተረዳነው መሰረት እየወጣ ነበረ። ትንሽም ቢሆን ብዙም አልወጣም፣ ግን እዚህ ላይ ኃይለኛ የሆነ አንድ ቤሪሽ ኦርደር ብሎክ ነው የሚባለው። ይሄ አረንጓዴው ተፈጠረ። ከዛ ከአረንጓዴው በኋላ ወዲያው ደግሞ ቀይ መጣ ማለት ነው እንደምታዩት ቤሪሽ። ከዛም በኋላ ወደታች መውረድ ጀመረ። ይሄ ኒውስ መጣና እንደዚህ ያደረገው። ስለዚህ ኦርደር ብሎኮች ያው አብዛኛውን ጊዜ ይከበራሉ ማለት ነው። ስለዚህ አሁን ምን እናድርግ? ምንድን ይታያቸዋል እዚህ ጋር? ትሬድ ዳይሬክሽን የሆነ ቮላታይሊቲ ለራሱ ያለው አይመስልም። የሆነ ቀርፋፋ ነገር ነው የሚመስል። እስቲ ሌላ ፔሮችን እና ጎልድን እንወስድ። እስካሁን ጎልድን አይተን አናውቅም። ጎልድ 259.62 ዶላር ደርሰናል። ዛት ኢዝ ሂውጅ ነው ለኛ። ከ50 ዶላር ነው የተነሳን፣ 209 ዶላር አትርፈናል ማለት ነው በዚህ ጊዜ ውስጥ። ኮንሲስተንትሊ በዚህ አካውንት እንደምታውቁት ለዚህ ለሪከርድ ለማድረግ ሲሆን ብቻ ነው ይሄን አካውንት የምጠቀመው እንጂ ከዛ ውጭ ትሬድ አላደርግበትም። ስለዚህ በ13 ቀን ውስጥ ማለት ነው 13ኛ ቀናችን አይደል? በ13 ቀን ውስጥ ነው ይሄንን ፕሮፊት ያገኘ ነው እና ኢትዝ በጣም አሪፍ ነው። ጎልድ እንደምታዩት ነው ይወጣል ይወርዳል። ቢሆንም ግን ከሌሎች ይሻላል። እንደምታዩት እዚህ ሳይሆን ላይን እስቲ ሆሪዞንታል ላይን እዚህ ሳይሆን ይሄ ዛሬ ቀን ስንት ነው? 20 ነው። ያለፈው ቀን 20 ይችኛዋ ነበረች። የቷን መሰለቻችሁ? ይቺ እና ብዙ ጊዜ እዚች ላይ ለመንጠቃት ይሞክራል ፕራይስ። ሎ ደግሞ ይሄ ነበር እዚህ ላይ ያለፈው ቀን ይሄ ይችኛዋ ነበረች። ሎ ደግሞ እና ሎ ላይ ደርሶ እንደምታዩት ሎ ጋር ነው ትንሽ ዝግዛግ አደረገና አሁን ወደ ላይ ይሄዳ አይመስላችሁ? እዚህ ላይ ነካ አደረገና እዚህ ላይ መጣና እንድች ብሎ እዚህ ደረሰ። እዚህ ላይ አሁን እየተንዘባዘበ ነበር። አሁን ወደ ላይ የመውጣት ፕሮባቢሊቲ አለው ብዬ አስባለሁ። ፕሮባቢሊቲ ነው የሚሄድበት። ምክንያት ግን ምንድን መሰላችሁ? ምክንያት የለኝም። ቢኮዝ ሊኩዊዲቲውን እንደምታዩት ሊኩዊዲቲውን ይዞ ነው እየሄደ ያለ። እዚህ ላይ ሊኩዊዲቲዎች ነበሩ፣ ብዙ ስቶፕ ሃንቶች ነበሩ፣ ስቶፕ ሉዞች እዚህ ላይ አይደል? ከዚህ በታች አይደል አብዛኛው ሰው የሚያስቀምጥ። ይሄን ስቶፕ ሉዝ ይይዝና ሊኩዊዲቲውን ግራብ አድርጎ ከዚህ ጋር እንደምታዩት ከዚህ ላይ ግራብ አድርጎ ትንሽ ዝቅ ብሎ ማለት ነው ይሄንን ይይዝና አቅጣጫውን ወዴት ያደርጋል? ወደ ላይ ያደርጋል ማለት ነው። ስለዚህ አሁን እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ በጣም አለው፣ በጣም ምክንያቱም ሊኩዊዲቲ ከተወሰደ እና የሆነ ኮንፊርሜሽን ካያችሁ ካንድልስቲክ ካያችሁ ወደ ላይ የሚወጣ ያኔ በቃ ያንን ነገር ይዞት ሊመለስ ነው ማለት ነው። ስለዚህ አሁን ወደ ላይ የሚሄድበት ፕሮባቢሊቲ በጣም ሀይ ነው። በጣም እኔ በራሴ እንትን ነው እየተሳሳትኩ ከሆነ ታርሙኛላችሁ፣ ግን በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም እዚህ ላይ እነዚህ ቦታዎች ብዙ ጊዜ ሪጀክት እየተደረጉ እየተመለሰ ነበር። እዚህ ላይ ግን ይሄ ሊኩዊዲቲ ያዝና ኮንፊርሜሽን አየን፣ ሎንግ ካንድል ስቲክ አለ። ስለዚህ ይሄ ካንድል ስቲክ አለ ማለት ወደ ላይ የመውጣት ፕሮባቢሊቲ አለው፣ ፕሮባቢሊቲ ነው ያለው። ስለዚህ ቢያንስ እዚህ ድረስ ይመጣል፣ ከዛ እዚህ ድረስም ሊደርስ ይችላል። ስለዚህ ታይም ፍሬሙን እስቲ 5 ሚኒት ጋር እናድርገውና
አይተን እንወስናለን። ኔትወርክ አታስቸግረኝ። ተው ያልፋል ይሄም ቀን። ተው እየሰራ ነው ግን 5 ሚኒት ለምን አልሰራ? ፕራይስ ኖ ዳታ ዌር ኢዝ ዘ ቻርት? አይኮልድ ምንድነው እንደዚህ የሚያደርግ? ስለዚህ 15 ሚኒት ጋር እንደዚህ አድርገን እዚህ ድረስ ማለት ነው። እንደምታዩት እዚህ ድረስ ነው ትሬድ የምናደርግ። እሺ ፌር ቫልዩ ጋፓን ነክቷታል፣ ግን ፊል ቢያደርጋት በደንብ አሪፍ ነበር፣ ግን ቢሆንም ይውተች አድርጓታል። ስለዚህ አሁን ባይ የምንልበት ታይም ነው። እያንዳንዱን ኮንፊርሜሽን አይታችኋል። እዚህ ላይ ሊኩዊዲቲ አለ። እዚህ ላይ ሊኩዊዲቲ አለ። ይሄን ሊኩዊዲቲ ግራብ አድርጎ ወስዶ፣ ምክንያቱም እዚህ ላይ ብዙ ስቶፕ ሎሶች አሉ። አብዛኛው ሰው አሁን እኛ ትሬድ ስናደርግ እዚህ ላይ ትሬድ ካደረግን ለምሳሌ ባይ ካልነው ስቶፕ ሎሳችን እዚህ ላይ ነው አለ የምናስቀምጠው። እንደዛም ሁሉ አብዛኛው ሰው እዚህ ላይ ባይ ሲል ወደ ላይ ይወጣል ሲል እዚህ ላይ ስቶፕ ሎስን ያስቀምጣል። ስቶፕ ሎስን እዚህ ላይ ሲያስቀምጥ ማርኬቱ ተመልሶ ይመጣና ይሄን ስቶፕ ሎስ ያዝ አድርጎ ተመልሶ ይወጣል ማለት ነው። ስለዚህ ስቶፕ ሎስ ስለሚቀመጥ ያ ቦታ ሊኩዊዲቲ ይባላል። ስለዚህ አሁን ሊኩዊዲቲውን ወይም ስቶፕ ሎሱን ይዞት እየተመለሰ ነው። ስለዚህ እዚህ ላይ ምን እንላለን? ባይ እንለዋለን። ባይ ሎታችንን ስንት እናድርገው መሰላችሁ? 0.2 ወይም 3 እናድርገው። እሺ ስቶፕ ሎስ ቆይ እናደርጋለን። ይሄንን ትልበሉና እንደዚህ ካለ በኋላ ይሄ ምልስ ምንድን ዋት 0. ልዩነት የለውም መቼም ከፖይንት በኋላ። እሺ 500 ምናምን ዶላር ይላል እንዴ? እንዴት 0.3 ብዙ ነው እንዴ? ሰዎች ብዙ ነው። 0.05 ልበለው። እነዚህ ሳይሻል አይቀርም ነው እንደዚህ የሚበዛ 0.03 እንዳይበዛብን ዝም ብለን ገና ለገና ዲሞ ነው ብለን አንዝናና ብዬ። ስለዚህ እንደዚሁም ዘ ታርጌት እንደዚህ ታርጌታችን እንደምታዩት እዚች ጋር ስቶፕ ሎሳችን እንደምታዩት እዚች አካባቢ ነው። ያው ስቶፕ ሎሳችንን ትንሽ ዝቅ ብናደርገው ደስ ይላል። ያው እንትኑ እንትን እያለልኝ አይደለም፣ ወይም ደግሞ እንዲች እናድርጋት እዚህ እናድርገውና እያየን እያያዝን እንሄዳለን። ስለዚህ ምንድነው ግን እንዲህ እንዲሆን ያደረገው? ማርጂኑ ስንት ነው? እንዴት 0.03 ሎት ነው እንደዚህ?
ስለዚህ እንደዚህ እናድርግ። በቃ ብዙ ልዩነት የለውም ግን ቢሆንም ባይ ኦርደር ፕሌስ ረተው ኔትወርክ ምን ተፈጥሮ ነው አሁን ይሄን ኦርደር ማስቀመጥ? እንደዚህ እረፍት ነው። ኦርደር ኢዝ ኖት ፕሌስድ ዋይ ፍላይት ሞድ ከፍላይት ማውጣት ይሄን ቱል አድርገው ለማንኛውም 0.02 ይሻላል። ባይ ኦርደር ኦፕን ረተው ምንድን ነው የተፈጠረ? ኤክስነስ ብሮከሩ ነው ችግሩ? ኔትወርኩ ነው ችግሩ? ማወቅ አልቻልኩም። ባይ ብዬዋለሁ ግን ባይ አላለው። ዛሬስ ምንድን ነው የሚፈጠረው? ምንድን ነው እየተፈጠረ ያለው ሰዎች? ዩሮ ዩኤስዲ ጎልድ አለ ፕራይሱ ባለበት ነው። ባያልም አለኝ። ባይ ልበለው እንዴ? ባይ ልበለው? ባይ አይደለም ካለኝ ባይ በቃኝ። እሺ ኦርደር ኦፕንድ ኔትወርክ ይሆን እንዴ? ስልኬ ለራሱ ደነዘዘ። ራሱ ስቶፕ ሎዝ አስቀምጦ ከማርኬቱ $1 ካሰርኩ። ምን እየተፈጠረ እንደሆነ ምን ይገባኛል። ዝም ብዬ ነው እያየሁት ያለው። ዋት ኢዝ ሃፕኒንግ ራይት ናው? ስሪጅ ላድርገው እንዴ ኔትወርኩ? ራሱ ማርኬቱን አስቀምጦ አከሰረኝ። ክስር የሆነ ሌላ ደግሞ አስቀምጧል። 2 ፖዚሽን ኦፕን ተደርጓል። አንዱን በስቶፕ ሎስ ስህተት ምክንያት አጣ ነው። አሁን ምንድን ነው እሺ ማድረግ ያለብኝ? ሁለቱም ይሁን ትስማማላችሁ? ካልተስማማችሁ ቴልሚ አንዱን ማስወጣት እንችላለን። 2 ፖዚሽን ነው ያለን ይመስለኛል።
ይሄኛውን ክሎዝ ኦርደር ልበለው። ክሎዝ ኦርደር ብየዋለሁ። ክሎዝ አድርገው ደግሞ ወይ እዳ አዝናለሁ ኢትዮጵያ ውስጥ በመሆኔ። ኔትወርክ ነው የሚጫወትብኝ ነው ብሮከሩ ነው። ኤክስነስ አዝናለሁ። ሎት ግን ምን አይነት ሳይድ ኢፌክት እንዳለው እያያችሁ ነው። 0.02 ሎት ነው እንደዚህ አሁን መጫወቻ የሚያደርገኝ። $3 ደግሞ ገቡ በአንድ ያተረፍኩ። ምን ላድርጉ ሰዎች? ቆይ አንዴ ልውጣና ተመልሼ ልግባ። ሙሉ ይሄንን ላውጣውና እንደዚህ አድርጌ ላውጣውና ተመልሼ ኤክስነስ ካልኩ እስቲ ምን እየተፈጠረ ሊሆን ይችላል? ዘገምተኛ ሆነ። ይሄ ነው ትክክለኛው መጀመሪያ አይዲያችን ይሄ ነው። የልቤን አዳራሽ እንትን ያስፈልገናል። ምን መሰላችሁ የሚያስፈልግ ፖዚሽን ሾርት ፖዚሽን ኖ ሾርት ሳይሆን ሎንግ ፖዚሽን What? ፒሲ ያለኝሽ ግን ፒሲህን ማለት ነው ምን ያደረኩት መሰላችሁ? ራማቱ ጂቢ ሆናብኝ ከሶኒ ገዝባት 2GB ራም ሆናብኝ እና አልንቀሳቀስልኝ ለማስቸገረኝ ፕሮፊት ተመልከቱ። ፕሮፊት በፕሮፊት እንሆናለን። ምክንያቱም የገባነው አሪፍ ቦታ ላይ ስለሆነ ደግሞ ይመለስና ጉድ እንሰራናል እኮ። ችም ጉድ መስራት ይወዳል። ስለዚህ ሪስክ ሪዋርዳችን ስንት ነው? 1.6 ማለት 1.6 ማለት 1/6 ነው ሊሆን ይችላል። ዛሬ ጉድ ሰርተናል። ጉድ ነው የሰራነው። የተመለሰለት ግን ጉድ ይሰራናል። ግን አይመለስም because we believe on this
believe on this እዛቸው ሄዶ ድርግም ነው የሚል እዛቸው ሄዶ ከዛም በኋላ ይመለሳል። እኔ አላምንም። ስለዚህ ሌትስ ሲ ዋች ኢት እንዲህ ፒሲ አለኝሽ ፒሲ ጋር ነው ፒሲው ጋር ነው እንደምታዩት። ግን አንዳንድ ሪሌት የሚያደርጉን በስልካቸው ትሬድ ማድረግ የማይቻል የሚመስላቸው ልጆች ይኖራሉ። ለነሱ ብዬ ነው በዋነኝነት። ያ ደግሞ ፒሲዋ 2GB ስለሆነ ራሟ ከኢንተርኔት ጋር ተገናኝታ ሪከርድ እያደረኩ ቻርቱን ለመነካካት የሆነ ዘገምተኛ ሆናብኝ ነው። እና በቅርቡ ራሟን አፕግሬድ ስለማደርገው አፕግሬድ ካደረኩት በኋላ በፒሲው ሪከርድ ማድረግ ይጀመራል። እንደዚህ አይነት ውዝግብግብ ያለ ወይም ደግሞ እንደዚህ ስክሪኑ ጠበብ ስለሚል ብዙም ለመረዳት ልትቸገሩ ትችላላችሁ። ግን ለጊዜው ነው። ጊዜ ያነሳል፣ ጊዜ ይጥላል እንደሚባለው ጊዜ እንደዚህ ቢያደርገንም የሆነ ቀን ጊዜ ከፍ ያደርገናል። ዋንዴ ትዕግስት፣ እንታገስ። በዚሁ አጋጣሚ እንደ ትዕግስት ያለ ነገር የለምና ታገሱ። እናንተም እንተጋገዝ፣ እንተጋገዝም እንታገዝም። ቢኮዝ መታገስ ዋጋ አለው ሲባል ዝም ብሎ አባባል ብቻ አይደለም፣ እውነትም ዋጋ አለው። ዋጋውን አሁን አይደለም የምናየው፣ ከጊዜያት በኋላ ነው። ስለዚህ 75 ስንት ነበር? $59 ነበርና ከ$59 $15 ፕሮፊት። ይሄ ነው እንግዲህ። ግን ዲሞ ላይ ብቻ የሚሆን ይመስላችኋል ፕሮፊቴብል የምንሆን? አሁን ወደ ሪያሊቲው ብንገባ ፕሮፊቴብል ማንሆን ነው የሚመስላችሁ? እኔ እንጃ። ግን ሪል የሆነ ገንዘብ ሲሆን ምን መሰላችሁ ፍርሃቱ እኔ እንደዚህ የሚያስወራኝ ሁሉ አይመስለኝም። ግን እንተማመንበታለን። አሁን በቃ ሪል የሆነ ዳይሬክሽን ያገኛል። ይሄ ተፈጠረ፣ ፌር ቫልዩ ጋፕ ተፈጠረ፣ ፌር ቫልዩ ጋፑን ፊል ተደረገ፣ ያው ነካ አድርጎታል። ግዴታ መሙላት አይጠበቅበትም። እዚህ ላይ ትሬደር ወጣ፣ እዚህ ይደርሳል ብለን አስብ። ባይደርስም ግን የሆነ ያህል ፐርሰንት ትክክል ነን እንደምታዩት። ሪል ትሬድ ስናደርግም ይሄንን ራሱን ፕሪንሲፕል ነው የምንከተል የምንተገብረው። ቢኮዝ እየሰራ ስለሆነ፣ ቢኮዝ ፕሮፊቴብል እያደረገን ስለሆነ። ዲሞ ላይ ፕራይሱ ተመሳሳይ ነው እኮ ዲሞ ላይ። ይሄ ራሱ ነው እኮ ሪል ላይም እየተፈጠረ ያለ ልዩነቱ። ገንዘቡ ይሄ ፌክ ነው፣ ያኛው ሪል ነው። ያ ነው ልዩነቱ እንጂ ፕራይሱ ተመሳሳይ ነው። እያንዳንዱ የሚፈጠረው ቻርቱ ላይ የሚፈጠረው ካንድልስቲኮች ጋር የሚፈጠረው ነገር ሪል አካውንት ጋር ይፈጠራል። ስለዚህ እናያለን። የሆነ ቀን ገንዘብ እናገኛለን። ያንን ገንዘብ ሪል ላይ እናስገባዋለን። ሪል ላይ አስገብተን ቼክ ኢት አውት። የሄደም ከመጣ የመሸም ከነጋ ታዲያ ምን ይለናል አለን ያለን። አይዞሽ አይዞን ማይሆን የለም በዚች ምድር ካለኔ። አይዞሽ አይዞን ማይሆን በርታ እንበለው እንዴ።
በርታ በርታ በል። ስንት ከ52 ነው። 15 ሚኒት ነው። ከ52 ከ15 ነው። ከ45 ነው። 11 ሰዓት ሲል አሁን ሌላ ካንድልስቲክ ይመጣል። ያ ካንድልስቲክ ብሎ ከሄደልን ስማርት መኒ ገባ ማለት ነው። አይሲቲ ኮንሴፕትን እያዳመጣችሁ ነው። ኢነር ሰርክል ትሬደር ማለት ነው አይሲቲ ኮንሴፕት እና እሱ ብዙ ነገሮች ስላሉት 2023 ሜንተርሺፕ አለው። ያንን ነው እያየሁ የነበረ በቅርቡ እና ያ ለጀማሪ እንደ ጀማሪ ያንን ብታዩት ነው የሚመከር። ምክንያቱም እሱም የሚለው ያን ነው ከዚህ ጀምሮ ጀማሪ ከሆናችሁ ነው የሚል። ስለዚህ 2023 ላይ የሰራው የነበረው ሜንቶርሺፕ አለ። ያንን ሜንቶርሺፕ ዩቲዩብ ላይ ፕሌሊስት ላይ ስላስቀመጠው እዛ ጋር ገብታችሁ ነው የምታዩት 2023 ማለት ነው። እዛ ላይ ያው እያንዳንዱን ነገር ያስረዳችኋል ብዬ አስባለሁ። እንዴት እሱ ትሬድ እንደሚያደርግ ብዙ ነገሮች አሉ አይሲቲ ኮንሴፕት ላይ። ዩቲዩብ ቻናሉ ላይ ገብታችሁ ብታዩት ብዙ ነገር አለ። በጣም ብዙ ነገር ትማራላችሁ። ስለዚህ go and watch it። እሺ እስካሁን እንግዲህ አልወሰንም። ይሄ ማርኬት ወይ አላስወጣንም ወይ አላገኘንም። ስለዚህ ፑሻፕ ሰራ ነበር። ለዛ ነው መጨረሻውን ላሳውቃችሁ። ስክሪንሻት ወይም ሪከርድ ማድረግ ከቻልኩ ሪከርድ አድርጌ መጨረሻውን አሳያችኋለሁ። አሁን መሄድ ስላለብኝ ነው። በጣም ከአንድ ሰዓት በላይ ሆነኝ። መሄድ ያለብኝ ቦታ ስለምሄድ አይቼ መጨረሻውን ሎስ አድርገናል ወይስ ፕሮፊት አድርገናል የሚለውን አብሬ ከዚህ ቪዲዮ ጋር አያይዤ ማሳውቃችሁ ይሆናል ማለት ነው። ስለዚህ እዚህ ላይ እንደምታዩት እቺን ፌር ቫልዩ ጋፕ ነክቶ ሊመለስ ይችላል። ግን ስቶፕ ሎሳችንን አናንቀሳቀስም። ካስቀመጥንበት ከዚህ በታች የሚወርድ ከሆነ ያስወጣን፣ ካልሆነ ደግሞ ትንሽዬም ቢሆን ነክቷት ሊመለስ ይችላል። ምክንያቱም እዚህ 30 ሚኒት ጋር እንደምታዩት ኔትወርክ እምቢ አለኝ። ግን 30 ሚኒት ጋር ፌር ቫልዩ ጋፕ አለ። በጣም ትልቅ ፌር ቫልዩ ጋፕ እና ያንን ፌር ቫልዩ ጋፕ ፊል አድርጎ ሊመለስ ይመስለኛል። ስለዚህ ፌር ቫልዩ ጋፑን ፊል አድርጎ ተመልሶ ታርጌታችንን ሊነካ ይችላል። ወይም ደግሞ በጣም ወደ ታች ከወረደ ደግሞ ስቶፕ ሎሳችንን ነክቶ ያስወጣናል ማለት ነው። ስለዚህ መጨረሻውን አይቼ አንዳንድ ነገር ምላችሁ ካለ የምል ይሆናል። እሺ እንደምታዩት ፕሮፊቴብል ሆነናል፣ አግኝተናል። ይሄው አልነካውም፣ ስቶፕ ሎሳችንን አልነካውም።
ፌር ቫሊዩ ጋፑን ፊል አድርጎ ተመልሷል። ልንከስር እንችላለን ብዬ ነበር፣ ምክንያቱም ወደ ታች ተመልሶ ይችን ፌር ቫሊዩ ጋፕ ሙሉ ለሙሉ ፊል አድርጎ ቢመለስ ኖሮ የእኛ ስቶፕ ሎስ ፌር ቫሊዩ ጋፑ መሀል ላይ ስለሆነ እንከስር ነበር። ግን ስቶፕ ሎሳችንን ሳይነካ እንደምታዩት እዚች ድረስ ደርሶ ተመልሶ እዚህ ላይ ወጥቶ ይሄን እዚህ አካባቢ ሊኩዊዲቲውን ግራብ አድርጎ ተመልሷል ማለት ነው። ስለዚህ ዛሬ ቅዳሜ ስለሆነ ዝግ ነው እንደምታዩት፣ ክሎዝ ሆኗል ማርኬቱ። ስለዚህ ፕሮፊቴብል ሆነናል። $303.88 ደርሰናል። $250 ምናምን አትርፈናል በ13 ቀን ውስጥ በ13 ትሬዶች ማለት ነው። እና በጣም አሪፍ ነው። ስለዚህ ያው ፌር ቫሊዩ ጋፓን እዚህ 30 ሚኒት ጋር ላድርግና ቆይ ላሳያችሁ። ፌር ቫሊዩ ጋፓን እንደምታዩት ነው። ፌር ቫሊዩ ጋፕ ነበረ 30 ሚኒት ጋር እዚህ ጋር ማለት ነው። እዚህ ላይ ፌር ቫሊዩ ጋፕ ነበረ። ይሄን ፌር ቫሊዩ ጋፕ ነው ፊል አድርጎ ነክቶት እየተመለሰ። ስለዚህ እቺ ወደ ኋላ ስትመለስ ነው እኛ ልንከስር እንችላለን ብለን የፈራን የነበር፣ ግን ፌር ቫሊዩ ጋፑን ፊል አድርጎ እየተመለሰ ነበረ። ተመልሶ ታርጌታችንን ነክቶ አሁን ደግሞ እየተመለሰ ነበር። ማርኬቱ ዝግ ሆነ። ስለዚህ ፕሮፊቴብል ሆነናል ለማለት ነው። ቴንኪው ሶ ማች አብራችሁኝ ስለቆያችሁ። ዛሬ ቅዳሜ ነው። ስለዚህ ሰኞ 15ኛ ቀናችን ነው። እስከዛው ድረስ ደህና ሁኑ። ሰኞ እንገናኛለን።